Text is history. Welcome to the future. Apple's future. Kinda neat. በዲጂታል ዘመን ውስጥ ነው የምንገኘው። የዚህ ዘመን ጅማሮም የራሱ የሆነ አስገራሚ ታሪክን ይዟል። የዘመኑ ጅማሮ ታላቅ ፉክክርን አስተናግዷል። ባለንበት የዲጂታል ዘመን ላይ ተጽዕኖአቸውን ባሳረፉ ሁለት ወጣቶች መካከል ፉክክሩ ከባድ ነበር። We have an operating system. And Steve Jobs, the charismatic innovator. Today, for the first time ever, I'd like Macintosh to speak for itself. የላቀ ኮምፒውተር ዕውቀት ባለው ቢል ጌትስና በፈጠራና የቢዝነስ ብቃት በተካነው ስቲቭ ጆብስ መካከል ፉክክሩ ይዋዝ አልነበረም። How's $50,000 sound? Sounds amazing. የቢል ጌትስና ስቲቭ ጆብስ ዋና አጀንዳ ለግል ግልጋሎት የሚውሉ ኮምፒውተሮች ነበሩ። በዚያ አዲስ ዘርፍ ላይ ገኖ ለመውጣት በሁለቱ መካከል የነበረው ትንቅንቅ ያለንበትን የቴክኖሎጂ ዘመን ቀርጾታል። ሲያትል ዋሽንግተን የጎርጎሮሳውያኑ 1969 ጸደይ። አንድ ታዳጊና ጓደኛው ትልቅ ተልዕኮ ያሉትን ይዘዋል። ዓላማቸው በአቅራቢያቸው በሚገኘው የኮምፒውተር ማዕከል ውስጥ ባለው ግዙፍ ኮምፒውተር ላይ የመጠቀሚያ ሰዓት ማግኘት ነው። ለዚህም ሲሉ ኮምፒውተሩን ሃክ ሊያደርጉ ተነስተዋል። የሃከሩ ስም ቢል ጌትስ ይሰኛል። የትምህርት ቤት ውጤቱ ከፍተኛ ነበር። በጊዜው ጥቂቶች እንኳ የሌላቸው የላቀ ኮምፒውተር ፕሮግራሚንግ ችሎታ ነበረው። በወቅቱ በነበሩት ግዙፍ የሜይንፍሬም ኮምፒውተሮች ላይ መስራት ይችል ነበር። እነዚህ ግዙፍ ኮምፒውተሮች ብዙውን ጊዜ ንብረትነታቸው የዩኒቨርሲቲዎች ወይም የትላልቅ ኩባንያዎች ሲሆን ባለሙያዎች መረጃን ለመቀመር ይጠቀሙባቸዋል። You know, the gods of tech had to run these things. They couldn't be handled by regular people. እንደ ጎርጎሮሳውያን አቆጣጠር በ1974 ለግል ግልጋሎት የሚውሉ ኮምፒውተሮች ፒሲዎች አልነበሩም። ከዚያም በአሜሪካ ኒው ሜክሲኮ የሚገኝ አንድ ኩባንያ ለመጀመሪያ ጊዜ ለግል ግልጋሎት የሚውል አነስተኛ ኮምፒውተር ሰርቶ ለገበያ አቀረበ። ኮምፒውተሩ አልቴር 8800 ይሰኛል። ኮምፒውተሩ ዛሬ ላይ ለግል ግልጋሎት ሲውሉ ከምናውቃቸው ኮምፒውተሮች ጋር ምንም የሚያመሳስለው ነገር የለም። ያኔ ሞኒተር፣ ኪቦርድና ማውስ ገና አይታወቁም። ቢሆንም ለግል ግልጋሎት እንዲውል ታስቦ የተሰራው የመጀመሪያው ኮምፒውተር እንግዲህ ነው። እናም ደግሞ ይህንን ኮምፒውተር ለመጠቀም በራሱ አዳጋች ነው። በጎርጎሮሳውያኑ ታኅሳስ 1974 ሃርቫርድ ዩኒቨርሲቲ አልቴር ለገበያ ሲቀርብ ቢል ጌትስ የሃርቫርድ ዩኒቨርሲቲ ተማሪ ነበር። ቢል ጌትስና ጓደኛው ፖል አለን አንድ ነገር ያውቃሉ። ይህ ኮምፒውተር ግልጋሎት ይሰጥ ዘንድ የኮምፒውተር ቋንቋ ሶፍትዌር ያስፈልገዋል። እናም ለዚህ ኮምፒውተር ቋንቋ ሊሰጡት ተነሱ። Bill Gates and Paul Allen sensed that something was in the air. They didn't want to spend the next 2 or 3 years watching the parade go by. በዚያን ዘመን የነበረውን የኮምፒውተር ፕሮግራሚንግ ቋንቋ ተጠቅመው በወቅቱ ለኮምፒውተሩ ትዕዛዝ በሚጻፍበት ስልት ማለትም በጥቅል ወረቀት ላይ ቀዳዳ የበሱ ትዕዛዙን አስፍረው ለአልቴር 8800 የሚሆን ፕሮግራም ሰርተው ጨረሱ። የሰሩት የኮምፒውተር ፕሮግራም እንደሚሰራ ለማወቅ የሰሩትን ይዞ ወደ ሰሪዎቹ መሄድ ግድ ይላል። እናም ፖል አለን ፕሮግራሙን ይዞ ወደ ሰሪዎቹ ሄደ። You go. You look older, they'll take you seriously. Okay. ኮምፒውተሮችን ለአጠቃቀም ቀላል የማድረጉ ሐሳብ ግን የቢል ጌትስና ፖል አለን ብቻ አይደለም። 3000 ማይል ርቀት ላይ በካሊፎርኒያ ደግሞ The future of the personal computer is being imagined in a completely different way. ወጣቱ ስቲቭ ጆብስ የዩኒቨርሲቲ ትምህርቱን አቋርጦ ለመንፈሳዊ ጉዞ ከሄደባት ህንድ በቅርቡ ተመልሷል። እናም ኮምፒውተርን ለአጠቃቀም ቀላልና ለግል ግልጋሎት የማዋሉ ጉዳይ የእርሱም አጀንዳ ነው።
drugs and all kinds of alternative lifestyles. He was not trained in computing. ከስቲቭ ጆብስ ጓደኞች አንዱ ስቲቭ ዎዝኒያክ ይሰኛል። የኤሌክትሮኒክስና የኮምፒውተር ጉዳይ አፍቃሪ ነው። እናም በዚህ ዘርፍ አንድ ትልቅ የፈጠራ ሐሳብ ላይ ደርሷል። Hey, What you working on? I got something new. Check this out. ዎዝኒያክ ልክ እንደ አልቴር አይነት ኮምፒውተር ነው የሰራው፣ ግን ደግሞ ሁለት ተጨማሪ ነገሮችንም አክሎበታል። ኪቦርድና ሞኒተር። ይህ ቀላል ፈጠራ አይደለም። ለኮምፒውተር ትዕዛዝ ለመስጠት ወረቀት ላይ ቀዳዳ ከመብሳት ይልቅ በቀላሉ በታይፕራይተር ላይ መጻፍ ይቻላልና ታላቅ ፈጠራ። They came up on my TV screen. These things I call eureka moments are surprises that even you didn't realize how important they were going to be for how things work. ዎዝኒያክ አዲስ ፈጠራው አስፈንድቆታል። በቃ ከዚያ በላይ ግን ምንም ያሰበው ነገር የለም። ስቲቭ ጆብስ ይህን ፈጠራ ሲያይ የታየው ግን ይህ ፈጠራ ምን ያክል ሊሸጥ እንደሚችል ነው። እናም ኩባንያ ማቋቋም እንዳለባቸው አሰበ። ቢል ጌትስ የጓደኛው ፖል አለንን ስልክ እየጠበቀ ነው። ፖል አለን ደግሞ የሰሩት ሶፍትዌር በቅርቡ ገበያ ላይ በዋለው ኮምፒውተር ላይ እንዴት እንደሚሰራ ለሰሪው ኩባንያ ሰዎች እያሳየ ነው። Okay, this is just a basic language we wrote, but let me type in a few commands and show you how it works. እናም ሰሪዎቹ የነ ቢል ጌትስን ሶፍትዌር ወደውታል። Until you've actually put them in practice. Sometimes someone comes up with an idea and you say, wow, this could really revolutionize the world. Paul? ስለዚህም ቢል ጌትስና ፖል አለን ለግል ግልጋሎት ለሚውል ኮምፒውተር የሰሩትን የመጀመሪያ ሶፍትዌር ሸጡ። ይህ ስኬት ያበረታታው ቢል ጌትስ በ19 ዓመቱ ከሚማርበት ሃርቫርድ ዩኒቨርሲቲ አቋርጦ ከጓደኛው ፖል አለን ጋር የኮምፒውተር ኩባንያ አቋቋመ። ኩባንያቸውን ማይክሮሶፍት ሲሉ ሰየሙት። ካሊፎርኒያ በሚገኘው የነ ስቲቭ ጆብስ ጋራጅ ውስጥ ደግሞ ሌላ የኮምፒውተር ኩባንያ እየተጸነሰ ነው። ስቲቭ ጆብስ ጓደኛው ስቲቭ ዎዝኒያክ የሰራውን አዲስ ኮምፒውተር ለመሸጥ ተነስቷል። ይህ ኮምፒውተር ከአልቴር 8800 16 እጥፍ ሚሞሪ ያለው ነው። እናም ስቲቭ ጆብስ ጥሩ ስም አስቦለታል። I was thinking Executech. Maybe Personal Computers, Inc. No. አፕል። አዎ አፕል ኮምፒውተር ሲል ሰይሞታል። ማንም ሊያስታውሰው የሚችል ውስብስብ የቴክኖሎጂ ቃላት የሌሉት ቀላል ስም አፕል ኮምፒውተር። ስቲቭ ጆብስ እንግዲህ እንዲህ ነው ቴክኖሎጂን ለብዙሃኑ እንዲመች አድርጎ አቅልሎ ማቅረቡ ላይ ተክኖበታል። As you can see, we're using the ASCII keyboard and as well as the MOS 6502 chip. Why didn't you use the Intel 8080? It's more compatible. You can see the design If here. you want to know more, you can buy one. I think we've shared enough. ቢሆንም ግን የተሻለ ሚሞሪ ኪቦርድና ሞኒተር ያለው አፕል አንድ ያን ያክልም አልተሸጠም። የኮምፒውተር ፍቅር ናላቸውን ያዞራቸው 200 ሰዎች ብቻ ናቸው ይህን ኮምፒውተር የገዙት። ቢሆንም ግን ስቲቭ ጆብስና ዎዝኒያክ ወደ ኋላ የሚሉ አይደሉም። እንደሚሳካላቸው እርግጠኞች ናቸው።
እናም ሁለቱም በየራሳቸው መንገድ እየሰሩ እያለሙ ነው። ዎዝኒያክ የኮምፒውተሩን ፍጥነት ለማሳደግ ሲጥር፣ ስቲቭ ጆብስ ደግሞ ኮምፒውተሮችን እንዴት የሚያምሩና የሚስቡ ማድረግ ይቻላል በሚለው ላይ እየተብሰለሰለ ነው። ስቲቭ ጆብስ ኮምፒውተርን ለኮምፒውተር አፍቃሪያን ብቻ ሳይሆን እንዴት ለሁሉም ሰው የሚስብ ፈጠራ አድርጎ ማቅረብ ይቻላል የሚለው እያብሰለሰለው ነው። የኮምፒውተር ክፍሎች ሁሉ በአንድ ዕቃ ውስጥ ተካተው በሚስብ መልኩ ቢቀርቡስ እያለ ያልማል። በአጠቃላይ ውበትና ቀላልነትን ወደ ኮምፒውተር ዓለም ሊያመጣ በምናብ ርቆ ይሄዳል። እናም ቀጣዩ የአፕል ኩባንያ ምርት የሆነው አፕል 2 የኮምፒውተርን ቢዝነስ ለወጠው። ይህን የተመለከተው የማይክሮሶፍት ኩባንያው ቢል ጌትስ ደግሞ ላለመበለጥ የሆነ ነገር ማድረግ እንዳለበት ወሰነ። የ22 ዓመቱ ስቲቭ ጆብስ ኮምፒውተሮች አንድ ቀን በየቤቱ እንደሚገቡ ያምናል። እናም ይህን ሕልሙን እውን ለማድረግ እየተቃረበ ነው። በጎርጎሮሳውያኑ ሰኔ 1977 አፕል 2 ኮምፒውተር ለገበያ አቀረበ። በኮምፒውተር ዓለም እስከ ዛሬ ያልታየ ማለት ይቻላል። በቀላሉ መጠቀም የሚቻል ስለሆነ ተጠቃሚው በጣም ወዶታል። አፕል 2 በወጣ በአንድ ዓመት ውስጥ $8 ሚሊዮን መሸጥ ቻለ። አፕል 2 ለግል ግልጋሎት በሚውሉ ኮምፒውተሮች አምባ ተወዳዳሪ የለሽ ተባለ። አፕል በአፕል 2 ምርቱ ተሳክቶለታል። ቢል ጌትስ በበኩሉ አፕል 2ን ሲያይ የታየው አንድ ነገር ነው። እንዴት ነው ማይክሮሶፍት በአፕል 2 ስኬት ላይ ተንጠላጥሎ ማትረፍ የሚችለው? አፕል 2ን ለቤት ውስጥ ግልጋሎት ለሚፈልጉት ምንም አይጎልባቸው ይሆናል። ነገር ግን አፕል 2 ገበያ ላይ ካሉት የቢዝነስ ሶፍትዌሮች ጋር አይጣጣምም። እናም ቢል ጌትስ ይህን አሰበ። አፕል 2 የቢዝነስ ሶፍትዌሮችን መቀበል እንዲችል ማድረግ ከቻለ ከአፕል 2 ስኬት እርሱም የድርሻውን መዛቅ ይችላል ማለት ነው። ስለዚህም ቢል ጌትስ እና የማይክሮሶፍት መሐንዲሶች የአፕል 2 የሰርኩዊት ሰሌዳ ላይ ተሰክቶ የቢዝነስ ሶፍትዌር ማንቀሳቀስ የሚችል የሰርኩዊት ሰሌዳ ለመስራት ለወራት ያለመታከት ይለፉ ጀመር። እናም ሰርተው ጨረሱ። ግና በዚሁ ፈጠራ አማካኝነት ቢል ጌትስ እንዳሰበው ማይክሮሶፍት ከአፕል ስኬት ይጋራ ዘንድ ሁለቱ የኮምፒውተር ዓለም ተጽዕኖ ፈጣሪዎች ፊት ለፊት መገናኘት አለባቸው። Sure looks good on the outside. It's what's inside that matters. You know how to write code? I hire people for that. ቢል ጌትስ ለስቲቭ ጆብስ አንድ ትልቅ ነገር ሊሰጠው ነው። የአፕልን ተወዳጅ የቤት ውስጥ ኮምፒውተር ከፍተኛ ብቃት ወዳለው የቢዝነስ ኮምፒውተርነት የሚቀይር ፈጠራ። ማይክሮሶፍት የሰራው የሰርኩዊት ሰሌዳ የአፕል ኮምፒውተሮች የጽሑፍና ቁጥር መቀመሪያ ሶፍትዌሮችን ማስተናገድ እንዲችሉ የሚረዳ ነው። ይህም የአፕል ኮምፒውተሮች በቢዝነሱና የሥራው ዓለም ውስጥ ተፈላጊ እንዲሆኑ ያደርጋቸዋል። ይህ ፈጠራ ሁለቱንም ኩባንያዎች ይጠቅማል። እንደ ጎርጎሮሳውያን አቆጣጠር በ1980 የማይክሮሶፍት ዋነኛ የገቢ ምንጭ ይህን ሶፍት ካርድ የሚሰኘውን የሰርኩዊት ሰሌዳ ለአፕል በመሸጥ ከሚያገኘው ሆነ። እናም የማይክሮሶፍት ሽያጭ በ3 እጥፍ አደገ። ቢል ጌትስ ግን በዚህ ብቻ የሚረካ አልሆነም። የስቲቭ ጆብስን አፕል በልጦ ለመሄድ ቆርጦ ተነስቷል። ለዚህም ፊቱን ወደ ኮምፒውተር ዓለም ግዙፍ ኩባንያ አይቢኤም አዞረ። ለ10 ዓመታት ያክል አይቢኤም በቢዝነስ ቴክኖሎጂ ዘርፍ መሪ ሆኖ ቆይቷል። አሁን ግን ለግል ግልጋሎት ወደሚውሉ ኮምፒውተሮች ቢዝነስን መግባት ፈልጓል።
ይህን የተረዳው ቢል ጌትስ IBM ለሚያመርታቸው ለግል ግልጋሎት የሚውሉ አነስተኛ ኮምፒውተሮች ሶፍትዌር ለማቅረብ ፈልጓል። What we're really looking for is an operating system. An operating system? I thought you only needed programming languages. IBM የማመርታቸው ኮምፒውተሮችን የሚያንቀሳቅስ ኦፕሬቲንግ ሲስተም መግዛት እፈልጋለሁ አለ። ችግሩ ግን ማይክሮሶፍት በወቅቱ ምንም አይነት ኦፕሬቲንግ ሲስተም የለውም። ቢሆንም ግን ቢል ጌትስ ኮራ ብሎ ኩባንያዬ ኦፕሬቲንግ ሲስተም አለው ብሎ ለመሸጥ ተስማማ። ምክንያቱም እርሱ ባይኖረውም ከየት እንደሚያመጣው ያውቃላ። እናም ከዚያ ምን አደረገ? How's 50 grand sound? It sounds amazing. Who'd you say it was for? Confidential. ሌላ ጀማሪ ሶፍትዌር ኩባንያ የሰራውን ኦፕሬቲንግ ሲስተም $50,000 ገዝቶ በራሱ ኩባንያ ስም ማይክሮሶፍት ዶስ ሲል ሰይሞ የራሱ አደረገው። ኦፕሬቲንግ ሲስተም ኖሮም አይደል? አሁን ቢል ጌትስ ደረቱን ነፍቶ ወደ IBM ሄደ። I'd like the right to sell it to third parties. እናም በቢዝነስ ዓለም የማይረሳውን ስምምነት ከIBM ጋር አደረገ። ቢል ጌትስ ለIBMዎች እንዲህ አላቸው፣ ለእናንተ የሸጥኩትን ኦፕሬቲንግ ሲስተም ለሶስተኛ ወገን ማለትም ለሌላ ኩባንያ መሸጥ እፈልጋለሁ። IBMዎች ተስማሙ። ይህ ስምምነት የማይክሮሶፍትን የወደፊት የኃያልነት ታሪክ የወሰነ ነው ማለት ይቻላል። ማይክሮሶፍት ይህንን ኦፕሬቲንግ ሲስተም ለሌሎች የኮምፒውተር አምራቾችን በመሸጥ የናጠጠ ሀብታም ኩባንያ ለመሆን ቻለ። ገንዘቡ ያመጣለት ጉልበትም የኮምፒውተሩን ዓለም በፈለገው አቅጣጫ ለማሾር አስቻለው። የቢል ጌትስን በኮምፒውተሩ ዓለም ቢዝነስ ላይ እየገነነ መምጣት ተፎካካሪው ስቲቭ ጆብስ ከርቀት ባንክሮ እያስተዋለ ነው። የአፕል ሰዎች IBM ያመረተውን ኮምፒውተር ስነ ውበት ያልፈጠረበት ቢሉትም IBM ምን ያክል ግዙፍ ኩባንያ ወደ ቢዝነሳቸው መቀላቀሉ አደጋ እንዳለው አይጠፋቸውም። እናም ስቲቭ ጆብስ አፕል ይሳካለት ዘንድ ትልቅና አዲስ ሐሳብ እንደሚያስፈልገው ተረድቶታል። ለዚህ ዓላማው ስኬት ደግሞ ወደ ዜሮክስ ኩባንያ ጎራ አለ። የዜሮክስ ኩባንያ ተመራማሪዎች በወቅቱ በዜሮክስ ፓርክ ውስጥ በተለያዩ በሚስጥር በተያዙ ፕሮጀክቶች ላይ ተሰማርተዋል። ስቲቭ ጆብስ ወደዚያ አምርቶ የሚሰራውን ማየት ፈልጓል። So what kind of great things have you got going on over at Xerox PARC? Some object-oriented programming, network stuff. Nothing as exciting as you guys. ማየት እንዲፈቅዱለትም ዜሮክሶች በአፕል ውስጥ $1 ሚሊዮን ኢንቨስት እንዲያደርጉ እንደሚፈቅድላቸውም ተናገረ። Of your facility. We can make that happen. ተስማሙ። እናም ስቲቭ ጆብስ ዜሮክስ ፓርክ ሄዶ ያየው ነገር የራሱን የአፕልን እንዲሁም የአጠቃላዩን የኮምፒውተር ዓለም አቅጣጫ ለአንዴና ለመጨረሻ ጊዜ የሚቀይር እንደሚሆን እንዴት ሊጠረጥር ይችላል? በእርግጥ የሆነውም ያ ነው። እንደ ጎርጎሮሳውያን አቆጣጠር በ1980 ገበያ ላይ ካሉ ተወዳጅ ለግል ግልጋሎት የሚውሉ ኮምፒውተሮች አንዱ አፕል 2 ሆኗል። ሽያጩም $117 ሚሊዮን ደርሷል። ቢሆንም ግን ለስቲቭ ጆብስ ይህ በቂ አይደለም። እናም በዜሮክስ ያየው ነገር ሁሉንም ነገር ቀያየረው። Let me try.
ስቲቭ ጆብስ በዜሮክስ የኮምፒውተር ማውስና ለአጠቃቀም ቀላሉን ግራፊክስ ዩዘር ኢንተርፌስ ነበር የተመለከተው። እነዚህ ሁለቱ በጥምረት ኮምፒውተርን ለመጠቀም እጅጉን ቀላል ያደርጉታል። ይህ ደግሞ የስቲቭ ጆብስ ህልም ነው። ዜሮክስ ኩባንያ በኮምፒውተር ቢዝነስ ውስጥ የለበትም። ስለዚህም ይህ ፈጠራው ምን ያክል ዋጋ እንዳለው አይረዳውም። ስቲቭ ጆብስና ዎዝኒያክ ግን የዚህ ፈጠራ ዋጋ ፈጽሞ አይጠፋቸውም። እናም ስቲቭ ጆብስ ወደ አፕል ተመልሶ ወዲያው እነዚህን በዜሮክስ ያያቸውን ነገሮች የያዘ ለአጠቃቀም ቀላል ኮምፒውተር ለማምረት ቡድን አዋቀረ። ኮምፒውተሩንም ማኪንቶሽ ሲል ሰየመው። Andy, you're on the Mac team now. Burrell, you're also on the Mac team. And Mike, you're coming as well. Design meeting tomorrow morning, 8 a.m. የቡድኑንም አባላት ሁሉ ነገራችሁ ለዚህ ፕሮጀክት ስጡ አለ። ሁለመናው በዚህ ፕሮጀክት ተዋጠ። Steve Jobs, he had a certain vision. He was not particularly pleasant to deal with a good chunk of the time. Oh, this sucks. Okay. There were amazing stories about the pressure cooker that the Macintosh team was under, but he was also the most charismatic guy. ማኪንቶሽን የመስራቱ ነገር ሁለመናውን የተቆጣጠረው ስቲቭ ጆብስ አፕልን በማስተዳደሩ ሥራ ላይ የሚረዳው ሰው ለመቅጠር ወሰነ። Steve needed somebody who could be a crisp manager and marketer. Because Steve was all over the place. He was not a great manager. እናም በጎርጎሮሳውያኑ 1983 ጆብስ የፔፕሲ ፕሬዝዳንት የነበረው ጆን ስከሊ አፕልን እንዲመራ ቀጠረው። በወቅቱ የማኪንቶሽ ሥራ እየተጠናቀቀ ነበር። We're all set. All the top guys? Yep. All in for the Mac. Who'd you pick for software? Microsoft. You trust Gates? There's no one better. What he did for Apple II? Insanely great. እናም ስቲቭ ጆብስ አዲሱ ፈጠራውን ሊያሳየው ቢል ጌትስን ጠራው። Text is history. Welcome to the future. Apple's future. ኮምፒውተርን ለማዘዝ ኮድ መጻፍ ቀረ ሲል ከዚያን በፊት አይቶት የማያውቀውን ማውስ አስጨበጠው። ቢል ጌትስ ባየው ተደንቋል። And Gates thinks it's absolutely wonderful, and he's willing to write Microsoft software to be part of it. Kind of neat. እናም በአፕል ኮምፒውተር ላይ የሚሰሩት የማይክሮሶፍት ሶፍትዌሮችን ከዚሁ ጋር እንዲጣጣሙ እንደሚያደርግ ተናገረ። ግን ቢል ጌትስ ሌላ ያሰበውም ነገር ነበር። Think like, I got to run back and tell my guys about this, because this is the way you're going to interact with computers in the future. What's wrong with ours? It's brain dead. His can slide windows around. He can have two open at once. ወዲያው ወደ ማይክሮሶፍት ሄዶ በአፕል ተበልጠናል ሲል ባልደረቦቹ ላይ ጮኸ። አሁኑኑ በሁሉም ለግል ግልጋሎት በሚውሉ ኮምፒውተሮች ላይ የሚሰራ በአፕል ያየሁትን አይነት ኦፕሬቲንግ ሲስተም መስራት አለብን አለ። አሁኑኑ። ምክንያቱም ስቲቭ ጆብስ በዜሮክስ ያየውን ያየ ጊዜ እንደተሰማው ሁሉ ቢል ጌትስም ይፈጠራ የወደፊቱን የኮምፒውተር ዓለም አቅጣጫ እንደሚቀይር እርግጠኛ ሆኗል። እና ታዲያ ለምንድነው ሌሎች ኮምፒውተሮችም ይህንኑ አይነት ስልት እንዲኖራቸው የሚያስችል ኦፕሬቲንግ ሲስተም ሰርቶ የማይሸጠው? ቢል ጌትስ ይህን ያሰበው ማይክሮሶፍት ከአፕል የኮረጀውን ግራፊክስ ዩዘር ኢንተርፌስ ማናጀር በሚል ስም ሊሰራ ተነሳ። በስተመጨረሻ ግን አሁን ላይ በኮምፒውተር ዓለም የማይረሳ የሆነው ቃል ብቅ ይል ጀመር። ዊንዶውስ። ማይክሮሶፍት ዊንዶውስን እያጠናቀቀ ነው። እናም ስቲቭ ጆብስ ላለፉት 3 ዓመታት የለፋበትን ማኪንቶሽን ለገበያ ሊያቀርብ ሳምንታት ሲቀሩት እነ ቢል ጌትስ እየሰሩ ያሉት ማይክሮሶፍት ዊንዶውስ እጁ ገባ። እናም ማይክሮሶፍት ዊንዶውስን ሲያይ በንዴት ጫሰ። Gates, get him down here now.
ስቲቭ ጆብስ አጋር ይሆነኛል በሚል ሚስጥሩን ያሳየው ቢል ጌትስ ክዶታል። አፕል ለራሱ ኮምፒውተሮች ብቻ አስቦ የሰራውን ሥራ ቢል ጌትስ ኮርጆ ለሁሉም ኮምፒውተሮች የሚሆን አድርጎ ሰርቶታል። ስቲቭ ጆብስ በንዴት ጨሰ። ስቲቭ ጆብስና ቢል ጌትስ ለግል ግልጋሎት የሚውሉ ኮምፒውተሮችን ዓለም ለመቆጣጠር ፉክክራቸው የከረመ ነው። ትብብሩንም ያውቁበታል። የኮምፒውተሮችን አጠቃቀም የሚያቀለውን ስሪት ይዞ ቀድሞ በመውጣት ረገድ ግን የቀድሞ ወዳጆች አሁን ጦርነት ገጥመዋል። ጓደኝነት እንዲህ ነው። ሳምንህ ከዳኸኝ። አፕል 2 ላይ ማኪንቶሽ ላይ እንድትሰራ ጋበዝኩ። ተስማምተን ግን ሰረከን። ዝም ብዬ የማይህ እንዳይመስል ሲል ጮኸ ስቲቭ ጆብስ። I trusted you. I brought you in on the Apple II. I brought you in on the Macintosh. We had a partnership. We had a deal that you agreed to. And you're stealing from us. You're killing us, and I'm not going to stand for it. Bill Gates is a smart guy, and he's a smart businessman, and he recognized an opportunity. He wanted to create a great computer. He wanted to create a great company, a strong company. And you do whatever you have to do to get that. ቢል ጌትስ ኩባንያውን ትልቅ የማድረግ ህልም አለው። እናም ለዚህ ሲል ማንኛውንም ነገር ከማድረግ ወደ ኋላ የሚል አይነት አይደለም። I'm here to show a few highlights for our upcoming product. It sports a user-friendly graphical interface. Timing is such a factor in these things. So it's like, okay, let's start. Something from nothing. That's the spirit of Silicon Valley. ማይክሮሶፍት ዊንዶውስ ለገበያ ለመቅረብ ገና 2 ዓመት ይቀረዋል። ቢሆንም ቢል ጌትስ ስቲቭ ጆብስን ቀድሞ ይህን ሥራ ይፋ ሊያደርግ ወስኗል። ስቲቭ ጆብስ ህልሙ ተሰርቆበታል። Many of us have been working on Macintosh for over 2 years now. Today, for the first time ever, I'd like Macintosh to speak for itself. Hello, I am Macintosh. It sure is great to get out of that bag. The Mac was the ultimate fusion of beauty with technology. The world's first true. ቢሆንም ቢል ጌትስ ዊንዶውስን አጠናቆ ለመሸጥ ገና 2 ዓመት ሲቀረው፣ ጆብስ ግን ስራው አልቆ ለገበያ ሊቀርብ ያለ ማኪንቶሽ ኮምፒውተርን ይዟል። እናም የላቀ የማሻሻጥ ብቃት። ማኪንቶሽ መጀመሪያ ለገበያ እንደተዋወቀ በጣሙን የሚሸጥ መስሎ ነበር፣ ግን አልሆነም። ፍጥነቱ ደካማ ነበር። እናም ገዢ ማግኘት ከባድ ሆነ። ሽያጩ ጭራሹን እያሽቆለቆለ መጣ። Sales fell drastically. We had a factory designed to build 80,000 Macintoshes a month and the sales አፕል በወር 80,000 ማኪንቶሽ ኮምፒውተሮች መስራት የሚችል ፋብሪካ ቢገነባም በወር ውስጥ ግን ከ500 በላይ ኮምፒውተሮች መሸጥ ተሳነው። የአፕል የአክሲዮን ዋጋ በግማሽ ወረደ። ይህ ለአንድ ኩባንያ አስፈሪ ነው ይላል ከስቲቭ ጆብስ ጋር አፕልን የመሰረተው ወዝኒያክ ያንን ወቅት አስታውሶ ሲናገር። I got with the design department, and I think it's going to be... Steve, there's no one who admires your brilliance and vision more than I do. John, what are you saying? The board's decided that it's best if you step down. Steve Jobs had created a board of people who are all almost like father figures to him. And they're looking at the kid, Steve Jobs, who had become undisciplined, was spending too much money, was antagonizing people, and they finally vote to kick him out of the company he founded. Steve told me it was like a kick in the gut.
እናም ደግሞ በዚህ ወቅት የስቲቭ ጆብስን ሕይወት የሚያመሳቅል አንዳች ክስተት አፕል ውስጥ እየተብላላ ነበር። የአፕል ቦርድ አባላትና ራሱ ስቲቭ ጆብስ ኩባንያውን እንዲመራ ያመጣው ስከሊ ተባብረው ስቲቭ ጆብስን ከመሰረተው ኩባንያ እንዲባረር ወሰኑ። የቀረበው ምክንያት ዲሲፕሊን የለውም፣ ባላስፈላጊ ምርት ላይ የኩባንያውን ገንዘብ የትም በትኗል፣ ሰዎችን አስቀይመዋል የሚሉ ነበሩ። የኩባንያው መስራች ስቲቭ ጆብስ ከመሰረተው ኩባንያ ተባሮ ሜዳ ላይ ቀረ። ያማል ሲል ያስታውሳል ያን ወቅት። የቢል ጌትስ ማይክሮሶፍት በአስደናቂ ፍጥነት እያደገ ነው። የማይክሮሶፍት ኦፕሬቲንግ ሲስተም የሆነው MS ዶስም በመላው ዓለም የሚገኙ በሚሊዮን የሚቆጠሩ ኮምፒውተሮችን የሚያንቀሳቅስ ሁነኛ ኦፕሬቲንግ ሲስተም ሆኖ ባለበት በጎርጎሮሳውያኑ 1985 ኅዳር ወር ላይ ማይክሮሶፍት አዲሱን ዊንዶውስ ኦፕሬቲንግ ሲስተምን ለገበያ አቀረበ። The genius of Bill Gates was to realize that there were lots of computer makers, but somebody had to get them to write for the same specifications. There had to be a standard operating system to essentially tame the Wild West of personal computers. ቢል ጌትስ የተረዳው አንድ ነገር አለ። በመላው ዓለም በርካታ ኮምፒውተር አምራቾች አሉ። እናም ሁሉንም የሚያንቀሳቅስ ኦፕሬቲንግ ሲስተም መስራት እጅጉን አስፈላጊ ነው። ማይክሮሶፍት የኮምፒውተሩን ዓለም አጥለቀለቀው። በ1980ዎቹ ማብቂያ በመላው ዓለም ከነበሩ ኮምፒውተሮች 80 ከመቶ የሚሆኑት የሚጠቀሙት የማይክሮሶፍትን ኦፕሬቲንግ ሲስተሞች ሆኗል። ይህም ቢል ጌትስን የዓለማችን ወጣቱ ቢሊዮነር አደረገው። ቢል ጌትስ ከዚህም አልፎ ሄደ። ማይክሮሶፍት ከኦፕሬቲንግ ሲስተሞቹ ጋር ሌሎች ሶፍትዌሮችንም አክሎ መሸጥ ጀመረ። ማለትም ለግል ግልጋሎት የሚውል ፒሲን የገዛ ማንኛውም ሰው ቢፈልግም ባይፈልግም የማይክሮሶፍትን የጽሑፍ መቀመሪያ ወርድ ፕሮሰሰርና ሌሎች ተያያዥ ሶፍትዌሮችንም መግዛት ግዴታው ሆነ። ቢል ጌትስ የዘመናዊ ሶፍትዌር ኢንዱስትሪን ለመጀመር የሚያስችል ግብዓቶችን በመሰብሰቡ ተክኖበታል። ይህን ለማድረግ የተጠቀመበትን ዘዴ ግን ብዙዎች ይተቹታል። የሶፍትዌር ኢንዱስትሪውን በሞኖፖል ተቆጣጥሮታል የሚል ክስ ተነሳበት። በጎርጎሮሳውያኑ በ1990ዎቹ አጋማሽ ላይ የማይክሮሶፍት ሁሉን ልጠቅልል ባይነት ተቃውሞ አስነሳ። ተፎካካሪዎቹ ማይክሮሶፍትን የሶፍትዌር ኢንዱስትሪውን በሞኖፖል ይዞታል፣ ይህም ፈጠራን ጨቁኗል፣ ፍትሃዊ ውድድርን ገድበዋል ሲሉ ከሰሱት። የአሜሪካ የፍትህ ሚኒስቴር ክሱን መመልከት ያዘ። ሌሎች ሶፍትዌር አምራች ኢንዱስትሪዎችን ባልተገባ የንግድ እንቅስቃሴው ከጨዋታው አስወጥቷቸዋል የሚለው ክስ በረታበት። በስኬት ላይ ስኬት የደረበው ቢል ጌትስ ክስና ወቀሳ ተደራርቦበታል። ስቲቭ ጆብስን ያጣው አፕል ግን ባለበት እየዳከረ ነው። አዲስ ፈጠራ አርቆታል። Apple without Steve Jobs is not innovating. They're kind of milking the old product line. They don't even have a good new operating system. ማይክሮሶፍት የሶፍትዌር ገበያውን ተቆጣጥሮታል። አፕል ግን በኮምፒውተር ኢንዱስትሪ ውስጥ ያለው ድርሻ ወደ 4% ወርዷል። ጭራሹኑ በጎርጎሮሳውያኑ 1996 አፕል $1 ቢሊዮን ከሰረ። Apple was struggling. Apple went through a series of CEOs that were treading water. You had, Scully, you had Gil Amelio, you had Spindler. Apple was within a month or two of going bankrupt. የተለያዩ ሥራ አስፈጻሚዎችን ቢቀያየርም ከቁልቁል ጉዞ የሚያድነው አልተገኘም። እናም አፕል ሙሉ ለሙሉ ሊከስር ጥቂት ወራት ብቻ የቀሩት ኩባንያ ሆኖ አረፈው። በስተመጨረሻ ስቲቭ ጆብስ ከአፕል ከተባረረ ከ12 ዓመታት በኋላ ወደ ቀድሞ ቦታ ተመልሶ ኩባንያውን እንዲመራ የአፕል ቦርድ ወሰነ። አፕል ዳግም እንዲያንሰራራ ልዩ ፈጠራን ይዞ ሊመጣ ግድ ይላል። ግን ደግሞ ኩባንያው ገንዘብ የለውም። ስለዚህም ስቲቭ ጆብስ ከምንም በፊት አፕል ገንዘብ በፍጥነት ማግኘት እንዳለበት ተረዳ። ለዚህም ከአንድ ከማይገመት ቦታ እርዳታ ጠየቀ። ቀንደኛ ተፎካካሪ ወደ ነበረው ቢል ጌትስ ጋር ስልክ መታ። ቢል ጌትስ የሶፍትዌር ገበያውን ያላግባብ ተቆጣጥረዋል የሚል ክስ ተደራርቦበታል። ስቲቭ ጆብስ ወደ መሰረተው አፕል ኩባንያ ቢመለስም አፕል ግን ትርፍ ርቆታል። እናም ስቲቭ ጆብስ የሚያስፈልገውን ገንዘብ ለማግኘት ወደ ተፎካካሪው ቢል ጌትስ ደውሎ አፕልን ለማዳን እርዳኝ አለው።
Hi, Bill. Steve. I hear you're making friends with the Justice Department? and you're back on board a sinking ship. If Apple goes down, you've got no one to fight. But if you keep us in the game, you can go on winning. Think about it. It didn't behoove Gates for Apple to go away at that stage of the game. If you have no competitor, then people say, you own all the market, and that's not a good thing. It's better to have a crippled competitor than no competitor at all. Now, I'd like to talk about meaningful partners. Apple lives in an ecosystem, and it needs help from other partners. And I happen to have a special guest with me today via satellite downlink, and if we can get him up on stage right now. Good morning. This was a remarkable moment when Steve Jobs brought Bill Gates up on the screen. The cult of Macintosh jeered and booed him. He was reviled as a monopolist, as a bully. They hated Windows, they hated PCs, and they hated Bill Gates. በወቅቱ ብዙዎችን ባስገረመ መልኩ የቢል ጌትስ ማይክሮሶፍት አፕል ላይ $150 ሚሊዮን ኢንቨስት በማድረግ ዶላር የጠረረበት አፕል እንዲያንሰራራ እድል ሰጠው። Steve just takes massive control. በእርግጥም ይህ ገንዘብ አፕልን ከሞት ታድጎታል። በፋንታውም ጥቂት ቆይቶ አፕል ማይክሮሶፍት ላይ መስርቶት የነበረውን የፈጠራዬን ኮርጆብኛል ክሱን አነሳ። በቂ ገንዘብ ተገኘም አይደል? የስቲቭ ጆብስ አፕል የሚያማምሩ ምርቶቹን ያወጣ ጀመር። እንደ ጎርጎሮሳውያን አቆጣጠር በ2001 ስቲቭ ጆብስ ከኮምፒውተር ዓለምም አልፎ እንደ አይፖድ ያሉ ምርቶችን አቀረበ። በወቅቱ የኤምፒ3 የሙዚቃ ማጫወቻዎች ነበሩ። ቢሆንም ግን ስቲቭ ጆብስ የተሻለ ነገር ይዘን እንምጣ፣ ሰዎች ምን እንደሚፈልጉ የሚያውቁት ሲያዩት ነው ብሎ በውድ ዋጋ የሚሸጠውን የሙዚቃ ማጫወቻውን አይፖድን ለገበያ አቀረበ። But Steve said, no, I'm going to create something that's so great. People don't know they want it, but once they see it, they're going to want it. Everybody says, that's great, but Steve says no. እንዳለውም ሆነ። ቀጠለና ደግሞ ወደ ተንቀሳቃሽ ስልክ አሳደገው። እጅጉን ተወደደለት። እንደ ጎርጎሮሳውያን አቆጣጠር በ2007 የአፕል ምርት አድናቂዎች አዲሱን የአፕል ምርት አይፎንን ለመግዛት በረጃጅም ሰልፎች ለሰዓታት ሲጠብቁ ታየ። እናም አፕል ከዓለማችን እጅግ አትራፊ ኩባንያዎች አንዱ እየሆነ መጣ። The concept that you could carry around and hold these supercomputers in your hands and do all kinds of things with them and interact with the world is a big idea. You had to pick one person who impacted technology more than anyone in this era. It would have to be Steve Jobs. በዘመናችን የቴክኖሎጂ ምርታ ላይ ትልቅ ተጽዕኖአቸውን ካሳረፉ ጥቂት ሰዎች መካከል ስቲቭ ጆብስ ያለ ጥርጥር ግንባር ቀደሙ ነው። የስቲቭ ጆብስ ዝና ገኗል። ቢል ጌትስ ግን የሶፍትዌሩን ቢዝነስ በሞኖፖል ለመቆጣጠር በወሰዳቸው እርምጃዎቹ ሳቢያ ስሙ ጠፍቷል። He wanted to be beloved, and he wanted his name to go down in history in the pantheon of great men. In an effort to redeem his legacy, Bill Gates, one of the wealthiest men in the world, እናም ስሙን ቢያድስ አይጠላም። የተትረፈረፈ ብር ያለው ቢል ጌትስ ቀስ በቀስ ከኮምፒውተሩ ዓለም ወደ ምግባረ ሰናይ እንቅስቃሴዎች ፊቱን አዞረ። የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን አሁን ላይ በዓለማችን ካሉ የግል ምግባረ ሰናይ ድርጅቶች በሁለተኛ ደረጃ ላይ ተቀምጧል። እናም በተለያዩ ዘርፎች ሚሊዮኖችን እየረዳ ይገኛል። ቢል ጌትስ ባለፉት ጥቂት አስርት ዓመታት ውስጥ $50 ቢሊዮን ያክል ለግሷል። አሁን ላይ ያለው ቢል ጌትስ ከቀድሞ በእጅጉን የተለየ ነው። ደግ ብልህ አረጋይ ወጥቶታል።
ከፉክክር ይልቅ ትብብርን ይመርጣል። ስቲቭ ጆብስ ባይናገረውም ለዓመታት በጣፊያ ካንሰር ሲሰቃይ ቆይቷል። በጎርጎሮሳውያኑ 2011 በዚሁ ህመም ሳቢያ ከአፕል ዋና ሥራ አስፈጻሚነቱ ለቀቀ። Maybe he didn't know he was dying, but he knew he had limited time on this planet. Death became an important motivator for him. And if you think about it, everything that he did that people remember him for today were when he was dying. የህልፈቱ ዜና ከኮምፒውተር ዓለምም አልፎ የብዙዎችን ልብ የሰበረ ነበር። ስቲቭ ጆብስ ያቀጣጠለው የአፕል ስኬት ከሞተ በኋላ ጭራሽ ተተኮሰ። አፕል አሁን ላይ የዓለማችን ቁጥር 1 ሀብታም ኩባንያ ሆኗል። የኩባንያው ሀብት $3 ትሪሊየን ደርሷል። የስቲቭ ጆብስና የቢል ጌትስ ግንኙነት እንዲህ በቀላሉ የሚገልጹት አይነት አይደለም። ተቀናቃይ ነበሩ፣ ጓደኛም ነበሩ። አንዱ በሌላው ስኬት ተጠቅሟል፣ አንዱ ሌላውን ለመብለጥ እንቅልፍ አጥቷል። ተደጋግፈዋል፣ ተጠላልፈዋል። ኋላ ላይ ግን ሁሉን ትተው ወደ መተባበሩ፣ ወደ መተጋገዙ አዘንብለዋል። እናም የመፎካከራቸውን ያክል ይደናነቁም ነበር። ምክንያቱም ሁለቱም የዘመናችንን የኮምፒውተር ዓለም የቀረጹ ታላላቆች ናቸው።